ሰላም ውድ ተመልካቾቻችን እንኳን ወደ ብሪጅ ዩቲዩብ ቻናል በሰላም መጣችሁ። አሁን ደግሞ ኢመርጂንግ ቴክኖሎጂ ቻፕተር 1 ቀጣዩን ፓርቲ ይዘን መጥተናል። አሁን ደግሞ ሮል ኦፍ ዳታ ፎር ኢመርጂንግ ቴክኖሎጂ የሚል ነው የምናይ። ከመጀመሪያችን በፊት ግን ያው ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። አዳዲስ ቪዲዮዎች እንዲመጡላችሁ ደግሞ የደወለዋን ምልክት ንኳቱና ያው ሀሳብ አስተያየት ካለ ኮሜንት ላይ ጻፉልን። ኖቱን ከፈለጋችሁ ቴሌግራም ቻናላችን አለ፣ እሱ ጆይን ማድረጋችሁ እንዳትረሱ። ታች ዲስክሪፕሽን ላይ ሊንኩን አስቀምጫለሁ። አመሰግናለሁ። ሌትስ ዳይቭ ኢን። ሮል ኦፍ ዳታ ፎር ኢመርጂንግ ቴክኖሎጂ። እዚህ ምንድን ነው ኢማጂን ማድረግ ያለባቸው ኦር ማሰብ ያለባቸው ለመግለጽ የሚፈልገው ዳታ መያዝ። ይሄን እዚህ ዳታ የምንለው ቴክኖሎጂ ቢልድ፣ እነዚህ ኢመርጂንግ ያልናቸው አሁንና ወደ ቀጣይ ቢልድ እየሆነ ያለው ቴክኖሎጂዎች ናቸው አይደል? ዳታ መኖሩ ኦር የዳታ መያዝ ምንድን ነው ጥቅሙ? እንዴት ነው የሚያሳድጋቸው? እንዴት ነው አፌክት የሚያደርጋቸው የሚሉ ነው የምናየው ማለት ነው። ዳታ ኢዝ ሪጋርድድ አዝ ዘ ኒው ኦይል ኤንድ ስትራቴጂ አሴት ሲንስ ዊ አር ሊቪንግ ኢን ዘ ኤጅ ኦፍ ቢግ ዳታ ዘ ድሪቨን ኦር ኢቨን ዲተርማይን ዘ ፊውቸር ኦፍ ሳይንስ ቴክኖሎጂ ኤንድ ኢኮኖሚ ፖሲብሊ ኤቭሪቲንግ ኢዝ አወር ወርልድ ቱዴይ ኤንድ ቱሞሮ። ዳታ ምንድን ነው? እንደ ኦይል ኦር ስትራቴጂ ነው የምንጠቀምበት። ምክንያቱም ዳታ ካለን ቲንጎች ቢልድ ማድረግ እንችላለን። አሁን ስለ አንድ ነገር ተጠቃሚው ስንት እንደሆነ ምን ያህል እንደሚጠቀሙ ምን ያህል እንደሚፈልገው ካወቅ እሱ ቢልድ ማድረግ እንችላለን። እሱ የምን ጥቅም ነው? ዳታ ምን ነው? እነዚህ ኢንፎርሜሽን እንደማለት ነው። ያው ልዩነት አለው ዳታና ኢንፎርሜሽን፣ ግን ስለ አንድ ነገር ሀሳቦች እና ወርዶች ሊሆኑ ይችላሉ፣ ኢሜጅ ሊሆኑ እነዚህ የተጠቃልሉ ስለ አንድ ነገር መኖር ጥቅም አለው ማለት ነው። ዳታ ሃቭ ናት ኦንሊ ትሪገርድ tremendous hype and does but more importantly present enormous change that in turn bring credible innovation and economic opportunity። ይሄ ዳታ መኖር ሮል ኦፍ ዳታ ኢመርጂንግ ምንድን ነው? አዳዲስ ኢንክሬዲብል የሆኑ ኢኖቬሽን እንዲመጡና ኢኮኖሚካሊ ኦፖርቹኒቲ እንዲኖራቸው። አሁን ምንድን ነው አንድ ኢንተርፕረነር ለመባል ህዝቡ ላይ ያለው ፕሮብለም ነው ሰርች አድርጎ ሰርቶ ፊክስ ለማድረግ የሚሞክረው አይደል? እሱ ምንድን ነው መጀመሪያ ዳታ ኮሌክት ያደርጋል፣ ኢንፎርሜሽን ይኖራል። ኢንፎርሜሽን ከያዘ በኋላ ነው ወደ ኢኖቬሽን ገብተው ምን የሚያደርገው ራሱን የሚጠቅመው ኢኮኖሚ ኦፖርቹኒቲ አዳዲስ ኢንክሬዲብል የሆኑ ኢኖቬሽን የሚመጡበት ወይ ማለት ነው። ሰው እዚህ አንደርስታንድ ማድረግ ያለባቸው ምንድን ነው የዳታ አንድ ዳታ ከሌለ የሆነ ነገር መስራት አትችልም። ምክንያቱም ምንድን ነው እንደሚያስፈልግና የማያስፈልግ መሆኑ፣ ተጠቃሚ ስንት እንዳለው፣ ምን አይነት ፕሮብለም ነው ፊክስ ለማድረግ የሚችለው ኦር እንዴት ፕሮሰሶች ተሄዶች ነበሩ። እነዚህ የሚሉ ነገሮች ከምንድን ነው የምናገኘው? ከዳታ ነው። እሱ ከሌለ ምንድን ነው ናቲንግ መስራት አንችልም። ብንሰራም ይሄ ምንድን ነው ትርጉም የሌለው ኦር በአብዛኛው ተቀባይነት የማይኖረው ይሆናል ማለት ነው። ይሄ ነው ጀስት ዝም ብለን እዛ አብዛኛው ከዚህ በኋላ የምታዩት ኖቶች እሱም ይደጋግምልን ነው። ሰው እዛ ላይ ዌስት ማድረግ አይጠበቅብን። ሰው ኢናብሊንግ ዲቫይስ ኤንድ ኔትወርክ ፕሮግራማብል ዲቫይስ የምንላቸው ማለት ነው። ኢን ወርልድ ኦፍ ዲጂታል ኤሌክትሮኒክ ሲስተም ዴር አር ፎር ቤዚክ ሊንክድ ዲቫይስስ። አንድ ኤሌክትሮኒክ ሲስተም የምንላቸው እነዚህ አራት ነገሮች የያዘ ነው። ሚሞሪ፣ ማይክሮፕሮሰሰር፣ ሎጂክ፣ ኔትወርክ የሚሉ እነዚህ አራቱን ይዞ ነው የሚፈጠረው ኦር ክሬት የሚደረገው ማለት ነው። ያው ሚሞሪ ነው ዲቫይስ ስቶሬጅ ራንደም ኢንፎርሜሽን ሰች አዝ ኮንቴንት ኦፍ ስፕሬድሺት ኦር ዳታቤዝ። ሚሞሪ ምንድነው? ስቶሬጅ ነው። ይሄ ስቶር የምናደርግበት ፕሌስ ምን እንለዋለን? ሚሞሪ እንለዋለን ማለት ነው። ያው ፍሮም ኤሌክትሮኒክስ ቱ ኤሌክትሮኒክስ በካፓሲቲ ሊለያይ ይችላል፣ ግን ስፕሬድሺት ሊሆን ይችላል፣ ዳታቤዞች ሊሆን ይችላል፣ ሌሎችም የሚያስፈልግን ነገሮች ስቶር የምናደርግበት ሚሞሪ እንለዋለን ማለት ነው። ማይክሮፕሮሰሰር ደግሞ ኤክስኪዩቲቭ ሶፍትዌር ኢንስትራክሽንስ ቱ ፐርፎርም ኤ ዋይድ ቫራይቲ ኦፍ ታስክስ ሰች አዝ ራኒንግ ኤ ወርድ ፕሮሰሲንግ ፕሮግራም ኦር ቪዲዮ ጌም። ማይክሮፕሮሰሰር የምንለው ደግሞ ሶፍትዌሩ ፐርፎርም እንዲያደርግ ነው የሚያግዘው ማለት ፐርፎርም እንዲያደርግ ያግዘዋል። ይሄ በምንድን ነው የሚያግዘው ማለት ነው? በማፍጠን ነው። አሁን ቪዲዮ ጌም ክፈትልኝ ብለን ቪዲዮ ጌሙን ክሊክ እናደርጋለን። ሰው በማይክሮፕሮሰሰር ተጠቅሞ ነው ቪዲዮ ጌም ሄደው ከፍቶ ቪዲዮ ጌሙን ስታክ ሳያደርግ ምናምን ልንጫወትበት የምንችለው ማለት ነው። ሶ ዳትስ ዋይ ፍሮም ታይም ቱ ታይም እንደዚህ አዳዲስ ፒሲዎች አዳዲስ ፎኖች የሚመጡ ማይክሮፕሮሰሰራቸው ምን እያሳደግን ሜሞሪ ካፓሲቲያቸውን እንደዛ እያሳደግን የሚመጣው ለዛ ነው። ምክንያቱም ስታክ ሳያደርግ ነገሮች ስሙዝሊ ራን እንዲያደርጉና ፐርፎርም እንዲያደርጉ የሚያግዛቸው ምንድነው? ማይክሮፕሮሰሰር የምንለው ውስጥ የሚገኝ ፓርት ነው ማለት ነው። ሶስተኛው ደግሞ ሎጂክ መኖር አለበት። ዲቫይስ ፕሮቫይድ ስፔሲፊክ ፋንክሽን ኢንክሉዲንግ ዲቫይስ ቱ ዲቫይስ ኢንተርፌሲንግ፣ ዳታ ኮሚኒኬሽን፣ ሲግናል ፕሮሰሲንግ፣ ዳታ ዲስፕሌይ፣ ታይሚንግ ኤንድ ኮንትሮል ኦፕሬሽን ኤንድ ኦልሞስት ኤቭሪ አዘር ፋንክሽን ሲስተም መስት ቢ ፐርፎርም። ሎጂክ ደግሞ የምንለው ምንድነው? እንዴት ይሰራል? ስፔሲፊክ ፋንክሽን አሁን ካልኩሌተር ከሆነ ምንድነው ይሄን ትደምርና ፕላስ ሲነካለ ይሄን ትደምራለህ ብሎ ነው የሚነግረው። እሱ አልጎሪዝም ኦር ሎጂክ እንለዋለን ማለት ነው። ያኛው እንዴት ዲቫይስ ከዲቫይስ ሲሆን ራሱ በራሱ ኦር ውስጥ ላይ እንዴት ፐርፎርም ማድረግ እንዳለበት ፕሮሲጀሩ ኦፕሬሽኑ የሚያካሄድበት ምን ይባላል? ሎጂክ ይባላል። ማይክሮፕሮሰስ ከሆነ ይሄ ሎጂክ ፕሮሰስ እንዲያደርግ የሚያግዘው ዲቫይስ ነው። ሎጂክ ሲሆን ደግሞ ያ አልጎሪዝም ኦር ፕሮሲጀር ስቴፖች ምን ማድረግ እንዳለበት ያለው እንዴት አድርጎ ዲቫይስን እንዴት ኮኔክት እንደሚያደርግ እነሱን ደግሞ ሎጂክ እንላቸዋለን ማለት ነው። ኔትወርክ ደግሞ ኢትስ ኮሌክሽን ኦፍ ኮምፒውተር ሰርቪስ ማኒፋር ኔትወርክስ ዲቫይስ። ኔትወርክ ደግሞ እነዚህ ኮኔክሽን ማለት ነው። ፍሮም ኮምፒውተር ቱ ኮምፒውተር፣ ኮምፒውተር ቱ ፎን፣ ፎን ቱ ፎን፣ እነዚህ ነገሮች ኔትወርክ የምንላቸው ማያያዝ ኦር ኮኔክት የሚያደርጋቸው ነገሮች
ሪሌሽናቸው እንደማለት ነው ማለት ነው። አይ ቲንክ ኢዚ ያው በዚህ ጊዜ አብዛኛው ጊዜ ኔትወርክ ፎን ምናምን ማይጠቀም ሰው ስለሌለ እነዚህ ኢዚ ታስኮች ናቸው ማለት ነው። ዋይ ኢዝ ኮምፒውተር ሪፈርስ ቱ አዝ ፕሮግራማብል ዲቫይስ ቢካዝ ኤ ኮምፒውተር ፍሎውስ ስቴት ኦፍ ኢንስትራክሽን ኤ ኤሌክትሪክ ዲቫይስ ኤንድ ኮምፒውተር ዳት ፐርፎርምስ ኦንሊ ሚን ዋን ኦፕሬሽንስ በት ዴይ አር ስቲል ፎሎዊንግ ኢንስትራክሽን ዳት ሪሳይድ ፐርማነንትሊ ኢን ዘ ዩኒት። ይሄ ምንድን ነው? ፕሮግራማብል። ይሄ ፕሮግራሙ እንደዚህ አድርገ የምንለው ምንድን ነው? ሎጂኩ ነው ማለት ነው። ቀደም እንደገለጽኩላቸው ግን ፕሮግራማብል ናቸው። ፕሮግራም ልናደርጋቸው እንችላለን የምንልበት ለምንድን ነው? አንዴ ኢንስትራክሽን እንሰጣለን፣ ኮዱ እንጽፈዋለን መጀመሪያ ላይ ያው እሱ ነው ስፔሲፊክሊ ማድረግ የሚያደርገው ማለት ነው። ከጊዜ በኋላ ኮድ ቢቀየር የተለየ ፋንክሽን ነው የሚሰጠን እንጂ በሴም አይነት ፋንክሽን አይደለም። ዳስ ዋይ አፕዴት የሚደረገው አወር ሪሙቭ አድርጎ እንደ አዲስ የሚሰራው ለዛ ነው። ሰው አንዴ ኢንስትራክሽን ታስገባለ፣ ኢንስትራክሽን ተጠቅሞ የሆነ ፋንክሽን ፕሮዲስ ያደርጋል ማለት ነው። የፈለግነው ፕሮዲስ ያደርግልን። የሆነ ስህተት እንኳን ቢኖረው ፕሮዳክሽን ላይ ምን እናደርጋለን? ከጊዜ ወደ ጊዜ እናሻሽለዋለን ማለት ነው። እሱ ደግሞ ፕሮግራም እያደረግነው ነው እያሻሻልነው ነው ማለት ነው። ሊስት ኦፍ ፕሮግራማብል ዲቫይስስ የምንላቸው ምንድን ናቸው? እነዚህ ኤግዛምፕሎች አሉ። ያው አይ ቲንክ ለማንበባቸው እንኳ ይከብዳሉ። እንዴት ልትይዛቸው አይደለም። ይሄ ያን ያህል የሚያስፈልጉ ነገሮች አይደለም። ዲቫይስ አይነቶች ናቸው። ያው ምን እንደሆኑ ኦር ከነ ፎቶዋቸው ከፈለጋቸው ብርጅ የሚል ቴሌግራም ቻናል አለን። እዛ ገቡና ፎቶውና ስሙ እና ሌሎች ኤግዛምፕሎችን አድርጌ እዛ ፖስት አደርጋለሁ ማለት ነው። ሰርቪስ ኢናብሊንግ ዲቫይስ እነዚህ ምንድን ናቸው? እነዛ ዲቫይስ ሆነው ፕሮግራም ልናደርጋቸው የምንችላቸው ነው። እነዚህ ደግሞ ምንድን ኔትወርክ የምናደርግበት አሁን ራውተር እኳ ተውትና ሌላ ራውተር የዋይፋይ የሚያሰራጭልን ራውተር አለ። ይሄ ምንድነው? ኮኔክት ያደርግልናል። ኢንተርኔቱ ከፎናችን ከኮምፒውተራችን ጋር ኮኔክት የሚያደርጉልን ዲቫይስ ናቸው እዚህ ጋር ያሉት ማለት ነው። ሰው እነዚህም ከምስላቸው ከፎቶቸው ጋር ቴሌግራም ቻናላችን አለ፣ እዛ ገብታችሁ ማየት ትችላላችሁ። ያው ምክንያቱም ይሄ መሸምደድ ነው እንጂ ምንም ለውጥ የሚያመጣ ነገር የለም። አብዛኛውን ጊዜ ኤግዛም ላይ ከበር የሚሆን አይደለም ማለት ነው። ምክንያቱ ስሙ ትንሽ ኮምፕሌክስ ስለሆነ። ኦኬ ሂውማን ቱ ማሽን ኢንተራክሽን HIM ሪፈርስ ቱ ኮሚኒኬሽን ኤንድ ኢንተራክሽን ቢትዊን ሂውማን ኤንድ ማሽንስ ቫይስ ቨርሳ። ሂውማን ኢንተራክሽን የምንለው HMI ኦር ሂውማን ቢንግ እና ማሽኖች እንዴት መሆን አለበት ኢንተራክሽን ኦር ያላቸው ኢንተራክሽን እንዴት ነው የሚገልጽ ነው። ዋት ኢዝ ሂውማን ኢንተራክሽን ኦር ዋት ኢዝ ኢንተራክሽን ኢን ሂውማን ኮምፒውተር ኢንተራክሽን የምንለው ማለት ነው። ICI ሂውማን ኮምፒውተር ኢንተራክሽን ኢዝ ዘ ስታዲ ሃው ፒፕል ኢንተራክት ዊዝ ኮምፒውተር ኤንድ ቱ ዋት ኤክስተንት ኮምፒውተር አር ናት ዲቨሎፕድ ፎር ሰክሰስፉል ኢንተራክሽን ዊዝን ሂውማን። አሁን ምንድን ነው የሚያጠናን? ሂውማን ኮምፒውተር ኢንተራክሽን ሰዎች ከኮምፒውተር ጋር ያላቸው ኢንተራክሽን እስከ ምን ያህል መሆን አለበት፣ እስከ የት ነው፣ እንዴት ነው ዲቨሎፕ የሆነ ኮምፒውተሩ ከሰዎች ጋር ለመግባባት እንዴት ነው መጠቀም ያለብን ነገር የሚያደርግልን ስታዲ የሚያደርግልን ነው ማለት ነው። ይሄ ማን ላይ የሚካሄድ ነው? ኮምፒውተርና ሰው ላይ ነው። አሁን እኔ ሪከርድ እያደረኩ ያለሁት ኮምፒውተር ላይ ነው፣ የኔ ፒሲ ላይ ነው ሪከርድ እያደረኩኝ ያለሁት። ሰው ይሄ ምንድን ነው? ሂውማን ኮምፒውተር ኢንተራክሽን ይሆናል ማለት ነው። ሁለተኛ ሃው ዱ ዩዘርስ ኢንተራክት ዊዝ ኮምፒውተርስ The users interact directly with hardware for human input and output, such as display through the diagram users interface. እንዴት ነው የምንጠቀመው? ያው ኢንፑት እናስገባለን። ጽሁፍም ይሆን መክፈት የምንፈልገው አፕም ሊሆን ይችላል ምናምን፣ እሱን እነካለን። ግራፊካል ደግሞ ዲስፕሌይ ላይ ሞኒተር ላይ እንዲታይ ያደርገናል ማለት ነው። ኢንፑት እናስገባለን፣ አውትፑት ደግሞ በሞኒተር ይወጣልናል። ሰው that's how we interact with computer ማለት ነው። How important is human computer interaction? The goal of human computer interaction is to improve the interaction between users ኮምፒውተር ባይ ሜኪንግ ኮምፒውተር ሞር ዩዘር ፍሬንድሊ ኤንድ ሪአክቲቭሊ ቱ ዩዘርስ ኒድስ። አሁን ምን መጠቅሙ ምንድን ነው? ኮምፒውተርን ወደ ሌቴስት ቨርዥን አምጥተህ ለሰዎች እንዲጠቀሙት ቀላል እንዲሆን ማድረግ ማለት ነው። ስፔሻሊ ይሄ ኢመርጂንግ ቴክኖሎጂ ነው እንበለው እንጂ ያው በዚህ 5-10 ዓመት ኢቨን ኮዲንግ በእንግሊዝኛ እንዲሆን ያው እየታሰበና እየተሰራበት ያለ ነገር ነው ማለት ነው። ማለት አሁን ኮዶች አሉ፣ ኮማዎች ምናምን ማግባት ያለብን ኦር መሸምደድ ያለብን ኮዶች አሉ፣ ይሄ ፕሮግራሚንግ ላንጉጅ ስትማሩ ማለት ነው። ያው ግን አሁን ከዚህ በኋላ ያው እንግሊዝኛ አስገብተህ ብቻ በእንግሊዝኛ ምን እናደርገዋለን ብለው በጊዜው እየሰሩበት ይገኛል። ሰው ምን እየሆነ ነው? ጊዜ ከጊዜ ኮምፒውተር እና እነዚህ የኮምፒውተር ነገሮች አሉ ለሰው ልጅ እንዴት በቀላሉ ዩዘብል ኦር ኢዝሊ የፈለገው ነገር እንዲያደርግ ይችላል የምለው ነገር እነሱ ናቸው ጥቅሙ ማለት ነው። በቀላሉ ከሰው ጋር ኢንተራክት እንዲያደርግ። አድቫንቴጁ ምንድን ነው? ሲምፕሊሲቲ ማምጣት በጣም ቀላል ያደርገዋል። ኦፍ ዲቨሎፕመንት ኤንድ ኦፕሬሽን ዲቨሎፕ ለማድረግ ኮስት ሴቪንግ ፎር ስሞል ሴትአፕስ ብር ለመቀነስ። አሁን አስቡት ኢንስታል ለማድረግ ብሩ ይከፈላል። በቀላሉ ግን ኢንስታል መደረግ ይችላል። ፕሮሲጀሩ ቀላል ከሆነ ኮድ ለመጻፍ የሆነ ዌብሳይት ለማድረግ አሁን እስከ 40-50 ሺህ ይከፈላል። ግን በቀላሉ መስራት የሚቻል ነገር ፕሮግራሚንጉ ወደ እንግሊዝኛ ከተቀየረ ኦር በቀላል የሚሰራበት ወይ ሶልቭ ከተደረገ ደግሞ ምን ይሆናል? በቀላል ማኒ ኮስታችን ሴቭ እናደርጋለን ማለት ነው። እነዚህ ኮምፕሌክስ የነበሩ ቴዎሪቲ እና ዲዛይንም በቀላል እንድንሰራቸው ይደረጋል። አይ ቲንክ እነዚህ ያው ከሂውማን ኮምፒውተር ኢንተራክሽን ናቸው። ኮንጋቲቭ ሳይኮሎጂ አለ፣ ሊሚቴሽን፣ ኢንፎርሜሽን ፕሮሰሲንግ፣ ፐርፎርሚንግ፣ ፕሮዲሽን፣ ኮኦፕሬቲንግ፣ ወርኪንግ ኤንድ ካፓቢሊቲ አለ። ኮምፒውተር ሳይንስ ደግሞ
ኢንክሉዲንግ ግራፊክስ ይይዛል፣ ቴክኖሎጂ ይይዛል፣ ፕሮታይፒንግ ቱልስ አለው፣ ዩዝ ኢንተርፌስ ማናጅመንት ሲስተምስ፣ ሊንጉስቲክስ፣ ኢመርጂንግ ኤንድ ዲዛይኒንግ፣ አርቲፊሻል ኢንቴሊጀንስ ይሆን። እነዚህ ምንድን ናቸው? ኮምፒውተር ሳይንስ ነው። ኮግኒቲቭ ሳይኮሎጂ የምንላቸው ደግሞ እነዛን ኢንክሉድ የሚያደርጉ ናቸው። እነዚህ ምንድን ናቸው? ዲሲፕሊን የሚያምኑ ናቸው ማለት ነው። ሊሚቴሽን እንዳለው ማወቅ አለብን። ኢንፎርሜሽን ፕሮሰስ መኖር አለበት። ፐርፎርማንስ ፕሪዲክሽን ደግሞ መኖር አለበት ብለው ያምናሉ ማለት ነው። ኮኦፐሬቲቭ ወርኪንግ ኤንድ ካፓቢሊቲ እነዚህ ነገሮች ምንድን ናቸው? ዲሲፕሊን ነው። ሂውማን ኮምፒውተር ኢንተራክሽን ነው ብለው ነው የሚያስብ ምን በኮግኒቲቭ ሳይኮሎጂ። ኮምፒውተር ሳይንስ ደግሞ ምን ያምናል? ግራፊክስ ኢንክሉድ መሆናል፣ ቴክኖሎጂ፣ ፕሮታይፒንግ ቱልስ፣ ሊንጉስቲክ፣ ኢመርጂንግ እነዚህ ምን ኢንክሉድ ማድረግና ምንድን ነው ዩዘር ቀላል ዩዘር ኢንተርፌስ መኖር አለበት ነው የሚለው ዲሲፕሊኑ ማለት ነው። ፊቸር ትሬንዲንግ ኢን ኢመርጂንግ ቴክኖሎጂ በቅርቡ ይመጣሉ ብለው የሚታሰቡት አይ ቲንክ ያ መጽሐፉ ትንሽ ቆይቶ ስለነበር ነው እንጂ 5G ኢቭን በአዲስ አበባ ተጀምሯል። አርቲፊሻል ኢንቴሊጀንስ ያው አጠቃቀሙ ነው የማናውቀው እንጂ አብዛኛው ዩዘር አርቲፊሻል ኢንቴሊጀንስ እንዴት እንደሆነ ያው የማያውቅ አለ እንጂ አርቲፊሻል ኢንቴሊጀንስ የመጣ ነው። አውቶኖመስ ዲቫይስስ እነዚህ መጥተዋል። ብሎክቼንም ተጀምረዋል። አግመንትን አናሊቲክስ አለው። ዲጂታል ትዊንስ፣ ኢናንስ ኤጅ ኮምፒውቲንግ፣ ኢምፕሩቭመንት ኤክስፒሪየንስ ኤንድ ስማርት ስፔስስ እነዚህ ያው ቀጣዮቹ እነዚህ ሶስቱ በቀጣይ ወር በዚህ 5 ወር 10 ዓመት ይመጣሉ ተብሎ የሚታሰቡ ናቸው። ከብሎክቼን ወደ ላይ ያለው ግን ያው ኦልሬዲ ተጀምረዋል እየተሰራበት ያለ ነው ማለት ነው። ያው ስፔሻሊ ግን እንደ አድቫይስ አንድ ሰው ማወቅ ካለበት ያው አርቲፊሻል ኢንቴሊጀንስ መማር አለበት። ስማርት ወይ መጠቀም ይችላል። ለዛ ደግሞ ፕሮምፕት ኢንጂነሪንግ ማወቅ አለብህ ማለት ነው። ፕሮምፕት ኢንጂነሪንግ ስለ ፕሮምፕት ኢንጂነሪንግ አዳዲስ ነገሮች ማወቅ ከፈለጋችሁ ምን እንደሆነ እንዴት መጠቀም እንደምችሉ ማወቅ ከፈለጋችሁ ያው ወደ ቴሌግራም ቻናላችን ግቡና እዛ በደንብ እናወራበታለን ማለት ነው። አሁን ደግሞ ምን በፊቸር ደግሞ ይመጣል። ዲአር ቬሪ ሃይሊ ሌቨል ኢመርጂንግ ቴክኖሎጂ ታውትስ የሚባላሉ ቻት ቦቶች፣ ቨርቹዋል አግመንት ሪያሊቲ፣ ብሎክቼን፣ ኢምፔሪያል አፕስ፣ አርቲፊሻል ኢንቴሊጀንስ አር ኦልሬዲ ሼፒንግ ዩር ላይፍ ዌዘር ዩ ላይክ ኢት ኦር ናት። ይሄ ምንድን ነው? በጣም ደግሞ ስፔሲፊክሊ ሃይ ሌቨል ተሰጥቷቸው የሚሰራው ስፔሻሊ አስቡት። ኢቭን የዓለማችን ሀብታም የሚባለው አርቲፊሻል ኢንቴሊጀንስ ላይ ነው እየሰራ ያለው ኢለን መስክ ማለት ነው። ምክንያቱም ሰውን ተክቶ መስራት የሚችል እንደ ሰው ማሰብ የሚችል ነገር በኮምፒውተር ፕሮሰስ ማድረግ ነው የሚለው ማለት ነው። ስፔስ ላይ ሮቦቲክስ ለመስራት ምን አርቲፊሻል ኢንቴሊጀንስ እነዚህ ቪዥዋል ላይ ቻት ቦቶች የሚሉ ኢቭን ይሄ ብሎክቼን መቼም እዩት ብያችሁ ነበር የመጀመሪያ ቪዲዮ ላይ ካላያችሁት። ያ ብሎክቼን ማለት እነዚህ ከረንሲ ትራንስፈር ሚደር ኢንተርናሽናል ቢትኮይን እና ሌሎች ኮይኖች ያሉት ኢንተርናሽናሊ ኤክስቼንጅ የምናደርግበት ነገር ናቸው ማለት ነው። አሁን እነዚህ ናቸው በደንብ ሃይሊ ሌቨል ተብሎ ኢመርጂንግ ቴክኖሎጂ ተብሎ ተይዘው በደንብ እየተሰራባቸው ያለው ማለት ነው። ያው ኢመርጂንግ ቴክኖሎጂ ያው ቻፕተር 1 እዚህ ጨርሰናል። ቀጣይ ቻፕተር በሌላ ጊዜ ይዤላችሁ እመጣለሁ። አመሰግናለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር አድርጉት። ሀሳብ አስተያየት ካለ ኮሜንት ላይ ጻፉልን። ቴሌግራም ቻናላችን ላይ ጆይን ማድረጋችሁ እንዳትረሱ። ሀበናሽ ዴይ ሀበናሽ ናይት